ከኋላ የመጣኝ ነው ወጣሉ። ትናንት አመት የሰው ማንነት ሳታውቅ ያዙ ይልቀቁኝ ትላለህ እንዴ? እኔ ግን ማን እንደሆንኩኝ ታውቃለህ? የአንቺ ማንነት ያን ያለ ያሳስበኝ። ብችል ግን እስከሚመጣ አንተ ራስህ ወጣ። ግን ስራ ትሰሪያለሽ? ሳይ ዝም ብለሽ የምትንከራተቺ ነው ይመስለኝ። እሺ አለቃ፣ ልታሰራኝ ነው? ያው እኔ የምሰራው ስራ ጭንቅላት ይጠይቃል። ኦ ገባኝ። ለዛ ነው የማትሰራው። ገንዘብ ሲቸግርሽ ስራውን ብለሽ ጠይቅኝ። አዎ ጨርሼ እኮ ነበር እናት። ለአባዬ ማድረግ የነበረብኝ ይሄ ብቻ ነበር። ከዛ በኋላ እኮ ሌላውን ማሰብ እችል ነበር። የሚያሳስብሽ ነገር አለ እንዴ? የአንደኛ ክፍል ተማሪ እንኳን የተሰጠ የቤት ስራ ያሳስበዋል። ይህን ያክል ለአንተ ህይወት ቀለው ነው? እንደዛ አይደለም። እና እንዴት ነው? ብቻ እኔ ግን ከአንቺ ጋር ነኝ። እሺ አብረን እንፈልጋቸው። እመኝኝ እናገኛቸዋለን። የት ብለን? ጸበል እኮ ናቸው። በዛ ላይ ደግሞ የጸበል እንደሆኑ አናውቅም። ትሁቴ ሳንሰለች እንፈልግ ብቻ። ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠሩ የሚለውን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁን ቆዩ። ናቲን እንግዲህ ምንም ነገር ብታረጊ የምትፈልጊ ነገር እከፍልሻለሁ፣ ትሁትን ይህን እንድታረጊ እፈልጋለሁ ስል ቲናን ይለምናታል። ቲና ይህንን አጋጣሚ በመጠቀም ገንዘብ ብቻ ፍለጋ የምትፈልገው እሷ እንግዲህ የምትፈልገው ነገር ቆይ ካልተከፈለሽ አትሰሪም እንዴ? እንግዲህ የምትፈልገው ነገር ለማግኘት ግዴታ መክፈል አለብህ ስል ይነግረዋል። እና በመጨረሻ የምትፈልገው ነገር እሱ ከሆነ ሊያደርግ ዝግጁ ነኝ ስል ይነግረዋል። እና ሆኖም ግን አንድ ነገር ልነግርህ እፈልጋለሁ ብሎ ይነግረዋል። ምንድነው ከኔ የምትፈልገው ብሎ ስጠይቀው ናቲም ተመስገን በጭራሽ ትሁትን እንዳያገኘውና ከትሁት እንዲርቁ እንድታረግ ይፈልጋለሁ፣ እሱን እንድታሟልይና እንደውም ከኔ ጋር መሆን አለብህ ብለሽ እንደምንም ብለሽ አሳምኝና ያንቺ እንደሆን አድርጊ እያላት ነበር። እሷም እሺ ካልኩትልና ወደ እሱ ለመሄድ ተወስናለች። እና ተመስገንን ናቲን የራሱ ለማድረግ እየሞከረች ነበር። ትሁት ናትን እንድጠላው ተመስገን ትሁት መቼም አይሆንልሽም፣ ይሄ ልጅ በጣም አጨርባሪና ውሸታም ሰው ነው፣ ስለዚህ እሱን ብትረሺ ይሻልሻል ስል ይነግራታል። ነገር ግን ተመስገን ጋር ሲሆን ሌላ ነገር ነው የምታወራው። ትሁት ጋር አንድ ላይ ሲሆን ግን ሌላ ነገር ነበር የምታወራው። እንደምንም ብለሽ እሱ እንድታርቂ ነበር እሱ ስፈልግ የነበረው። ነገር ግን እንደዛ ሲሆን እንደዛ ላይሆን ይችላል። አሁን ማድረግ ያለብሽ አንድ ነገር ብቻ ነው ስል ይነግረዋል። እና እሱ ማድረግ የምንችል ከሆነ እንሞክር እያለ ነበር። እና የምትፈልገው ነገር ምንድን ነው ስለው የምፈልገው አንድና አንድ ነገር ተመስገን ይወድሻል እና ናቲ ግን በጭራሽ አይወድሽም፣ አንቺ ነሽ የምትወጂ እንጂ እሱ በጭራሽ አይወድሽም በማለት ይነግረዋል። ታዲያ ማነው የሚወደኝ ስል ትጠይቀዋለች። እና እባክሽም እሱን ብትረሺ ይሻልሻል ትለዋለች። እና ማድረግ ያለብሽ አንድ ነገር ብቻ ነው እያለቻት ነበር። እሱም ከሱ እንድትርቂና እንድጠላሽ ማድረግ ትችያለሽ ስል እየነገራት ነበር። እና እሺ ትለውና አንድ ላይ በመሆን ይወስናሉ። ትሁት የራስን ቤቲ ቴና ይኸውልሽ እኔ የምወደውን ነገር አንቺ ሳትሆኚ እኔ ራሴ ነኝ የምመርጠው። ስለዚህ ድጋሜ በኔና እሱ ህይወት ጣልቃ እንድትገቢ አልፈልግም፣ እባክሽን አቁሚ ትላታለች። እና እኔ እኮ የምጠቅምሽ ነገር ነው እየነገርኩሽ ያለ ትሁት ስትላት፣ ሀይ አትንገሪኝ፣ እኔ ምንም ነገር ማወቅ አልፈልግም እባክሽን እያለት ነበር። እና እንድትርቀውና ብቻውን እንድተው እየሞከረች ነበር። ስለዚህ እባክሽን ተይ በቃ ምንም ነገር መስማት አልፈልግም ትሁት የኔ እንድትሆኝ እንድታሳምኝ ነው እንጂ እኔን እንድታማልኝ በጭራሽ አልፈልግም። ታውቂያለሽ አንቺ በጭራሽ ለእኔ አትመጥኝም፣ እኔ በጭራሽ አንቺ አልወድሽም፣ ቆይ እኔ ምን ያንሰኛል ስትይ አንቺ በጣም ራስ ወዳጅና ሰው ሳይሆን ገንዘብ የምትወጅ ሰው ነው። ትሁት ግን ልባ ንጹህና ሰው ፍቅር ብቻ የምታቀነች ብሎ ይነግራታል። ለማንኛውም ትሁትን ግን በጊዜ ብትረሳ ይሻላል ብትለው ተመስገን እኔ ያንቺ ምክር አስፈልጎ ሳይሆን የምልሽን ነገር እንድታረጊ ነው የምፈልገው እንጂ ምክርሽን ፈልጌ አይደለም እያላት ነበር። ትሁት አባዬን ታሳምነው ብትሞክሩም የአባዬ ቀድሞ ጸበል ስለሄደች አባዬ እዋክም
ተረጋጋ ብትሉም አባዬ ስሜታዊ በመሆን እኔ ከዚህ ወዴትም አልሄድም ሳላገኛት አበባዬን አልሄድም በማለት ይጨዋል። ትሁት እንደምንም ብላ አሳምና ነገ እንመለሳለን፣ ጸበል ልጅ የት ጸበል እንደሆነች አናቅም፣ ስለዚህ እንደምንም ብላ ልታሳምኑ ብጥርም ነገር ግን እሱም በጭራሽ መስማት እንደማይፈልግና መሄድ ብቻ እንደምፈልግ እየነገረችው ነበር። እና እንደምንም ብላችሁ እባካችሁም ስለዚህ አሁን መሄድ ያለብኝ ስትል ትነግረዋለች። እሷም እሺ በቃ ትለውና ነገሩን ለማስማማት ትሞክራለች ማለት ነው። እና እሺ የምትፈልጉ ይሄ ከሆነ የምትፈልጉ ነገር አድርጋለሁ ስትል ትነግረዋለች። እና እባክሽን አንድ ነገር ብቻ እሺ በይኝ እያለችው ነበር። እናም እንደ አጋጣሚ ባሉ ነገር ይስማሙና አንድ ላይ ለመሄድ ይወስናሉ ማለት ነው። እናም ማድረግ ያለብን አንድ ነገር ብቻ ነው። እሱም አሁን ማድረግ ያለብን ትሁትም የኔና የኔ ብቻ እንድትሆን እንድታሳምኝ እፈልጋለሁ እያላት ነበር። እና እሷም እሺ ትለውና እሷን እንደምንም ብለሽ ለማሳመን ስትሞክር ነበር። እና እንደምንም ብለሽ ያሳምነሽ ትሁት የኔና የኔ ብቻ እንድትሆን ብቻ ነው የምፈልገው ስትል ትነግረዋለች። እሺ ያለው የባሏን ከፍተኛ ታረጓለች። እናም እሱም ትቀበለዋለች። ነገር ግን እየተፈጠረ ያለው ነገር ምንም አንድ ነገር ማድረግ ነው ያለብኝ ብላ ትወስናለች። ስለዚህ እባክሽን አባዬ እግሩ ስር ወድቆ እንደምንም ብሎ ለማወቅና እንደምንም ብሎ ለማሳመን ስትል ነበር። ትሁትን አጥቼ መኖር አልችልም፣ ትሁት የኔና የኔ ብቻ ነች በማለት ይናገረዋል። እና ትሁት እንደምንም ብላ የራሴ እንድትሆን ብቻ ነው እኔ የምፈልገው እያላት ነበር። እና ትሁት የኔ ከሆነችው ነገሩ ሁሉ ቀላል ይሆናል ስልትን ትነግረዋለች። ስለዚህ አሁን እንደዛ ለማድረግ አንድ ነገር ብቻ ነው መወሰን ያለብን እያለች ነበር። ምን እንደተፈጠረው ብትጠይቁ ምንም ይፈጠር ምንም ትሁት የኔ ብቻ እንድትሆን ፈልጋለሁ ብሎ ትሁት እባክሽን እኔም ብቻ እመኝኝ እያላት ነበር። እሱም ተመስገንም ልክ እንደዛ እያለ ነበር እሱን ለማሳመን በሞክሩም ነገር ግን እየተፈጠረ ያለ ነገር ምንም ቢሆን አንድ ነገር ማድረግ እፈልጋለሁ ስትል ነበር። አባዬም ያ በህይወት ኖራ እውነት አግኝቻት መጨረሻ ማየት ነው የምፈልገው፣ ግን በህይወት ትኖራለች ወይ በማለት ያስባል። በህይወት ካለችው ነገር ሁሉ ይቀላል። ስለዚህ የቅድሞ ሚስቴ በህይወት ካገኘው እኔ ሁለቴ እንደተወለድኩ ነው የሚቆጥረው እያሉ ነበር። እናም በህይወት እንደምታገኘው ተስፋ አለኝ አባዬ፣ እናንተ እድለኞች ናቸው እያለች ትነግረዋለች። ምንም ቢሆን በጣም እድለኞች ናቸው፣ በጣም ትዋደዳላችሁ፣ ስለዚህ አንድ ላይ ትገናኛላችሁ። እኛ አልኔው ሁል ጊዜ ፍለጋ፣ ሁል ጊዜ ልመና፣ ምንም ነገር ልናገኝ አልቻንም እያለችን እያለ ነበር። ትሁት መቼም ቢሆን ያንተ ልትሆን አትችልም፣ ትሁት የኔና የኔ ብቻ ነች እያላት ነበር። እና እየተፈጠረ ያለው ነገር ምንም አንድ ነገር ብቻ ነው እያላት ነበር። እና አሁን የምፈልገው ነገር የአባዬን ህልም አሳክቼለት ደስተኛ እንዲሆን ብቻ ነው። የአባዬ ህልም ከተሳካለት ነገሩ ሁሉ ቀላል ይሆናል። አባዬ የቀድሞ ሚስቱን አግኝቶ ደስተኛ ሲሆን ማየት ብቻ ነው እኔ የምፈልገው እያሉ ነበር። ስለዚህ እሱ ደግሞ እውነት እንደሚሆን እርግጠኛ ነኝ ስል እያለች ነበር። እና አንድ ላይ ሆኖ እነሱ አንድ ላይ ሆኖ ደስተኛ ሲሆኑ እኔ ሁሉ ነገር ቢቀርብኝ አይቆጨኝም ስትል ትሁትን መቼም አይሆንልሽም ይህን ሰው ራቅ እያለች ከተመስገን ናቲን ጋር ለማጣላት ስትሞክር ነበር። ትሁት ግን ናቲን እንደምትፈልገውና ናቲን እንደምትወደው ሁሌ እሱን እንደምትመርጠውም ጭምር እየነገረችው ነበር። ነገር ግን መጨረሻ አይሆንልሽም ብትልም ግን ምንም ነገር ልሰማሽ ፈቃደኛ አይደለም። እባክሽን መሆን ነገር እንድታወሪና ጊዜ እንድታቃጥብኝ አልፈልግም። ትሁት እንደምንም ብለሽ አሳምነሽ ትሁት የኔ እንድትሆኝ ይላታል። ነገር ግን ትሁት ጋር ስትሄድ እሷም በጭራሽ ናቲ እንደማይሆንለት ነበር ደጋግማ ስትነግራት የነበረው። ነገር ግን እንደዛ አይሆንም ብትልም ነገር ግን ትሁት የኔ ትሆናለች ብሎ ባስብም ትሁት ግን መቼም ቢሆን የሱ ተመስገን እንደማትሆን ብትነግረውም እንግዲህ ናቲን ተደብቆ ሲሰማ ተመስገን ናቲ መቼም እንደማይሆንለት ብትነግረውም ትሰማለች። እዛ በጣም ትደነግጥና ምን እያወራሽ ነው? ትሁትን አሳምኝ የራሴ እንድትሆኝ ነው እንጂ ከኔ ጋር አጣይቆ አይደለም ያልኩሽ
እንዴት ብትደፍሪ ነው እንደዚህ የምታረጊ በማለት ይጮዋልና እጅግ በጣም ያናድዳል፣ ስሜታም ይሆናል። እንግዲህ አንቺ ግን ምን አይነት ሰው ነሽ? ምን አስቀያሚ ሰው ነሽ? እንዴት እንደዚህ ታረጋለች? በማለት ይጮውና ይናደድበት ጀመረ። ስለዚህ እየተፈጠረ ያለው ነገር እየገባኝ አይደለም በማለት ትጮዋለች። አሁን ምንም ግን አንድ ነገር ብቻ ማድረግ ፈልጋለሁ ስትል ትነግረዋለች። እና ተመስገን በጭራሽን ማስማማትና መግባባት ከትሁት ጋር አብረን ሄደን ስትውት ሳቱን ከኔ ጋር አብረን ሄደን ስል ይነግራል። አንተን እኮ በጭራሽ አላምንም፣ ስለዚህ ከአንተ ጋር ወዴትም አልሄድም ስል ይነግረዋል። እና ብታምነኝ አንተ ግን እንደሰው እንደ ጥላ ከኋላ ነው ሰው የምትጎዳ፣ ስለዚህ በጭራሽ አላምንም፣ እንደዛ ነው ከአንተ ጋር ያንን ጫካ መሄድ የማልፈልገው ስል ይነግራል። ይልቁንስ ከኔ ጋር ብተስማማ ይሻላል ስል ይነግራል። ነገር ግን አባዬ እባካችሁ እስቲ የማይሆን ነገር አታወሩ ስል ይነግራቸዋል። ነገር ግን እነሱ አሁኑ መነጋገራቸውና መበሻቀቃቸውን አልቀረም። ዋና ነገር ቅድመ ሚስቴ በሰላም ማግኘቱ ነው አባዬ ስፈልጋት የነበረው እና የአንገቷ ላይ ያላት አንገቷ ላይ የነበረው ሀብል እሱም ይዞ እንግዲህ ምናልባት ሌላ ሰው እዛ አስቀምጠው ካልሆነ በስተቀር ስል ይነግረዋል። እና ሁሉም ሰው አሁን ፉክክር ላይ ናላቸው። ተመስገን መፎካከር ጀመሩ እና ቲናና ተመስገን አንድ ላይ ቲና ይግባቡ ጀመሩ እና ያማውን ነገሮችን በመውራትና መበሳጨቅ ጀመሩ። ቲናም ናቲን ለማናደድ ብዙ ነገር ስታደርግ ነበር። እሱም ደግሞ እሷን ለማብሸቅ እንዲሁም ብዙ ነገር ነው ማለት ይጀምራል። እና ስላንቺ ብዙ ነገር አውቃለሁ ብላ ስለኔ ብዙ ነገር አውቃለሁ ሊሆን ይችላል፣ ነገር ግን እኔ ስትናገረኝ እያሰብኩ ተናገር ስትል ትነግረዋለች። እና አባዬ እየለፋው እንደሆነችና ሁሉ ነገር እያስተካከለችም እንደሆነችም ጭምር ብትነግረውም አባዬ ጥሩ እንግዲህ ራስሽን መከቻልና ራስሽን መቀየር ራሱ አንድ ነገር ነው ስለነገራል። እና እልቁንስ አባዬ የማወሰው ጎትቶ ማስገባቱ እዚህ ደስ አይለኝም፣ እልቁንስ ከዚህ ቤት ብትሄድ ይሻልሻል እያለ ማውራት ጀመረ። አባዬ አንተ ጥሩ ሰውና መልካም ሰው ነው፣ አንተ ላይ ብዙ ነገር አድርጌ ብዙ ነገር አድርሼብሃለሁ፣ ነገር ግን አሁንም በሩን ከፍታ ቤት ያስገብታኛል፣ አንተ እኮ ሁሉ ነገር አይገባም ስትል ትነግረዋለች። አዎ ጥሩ መስራትና መልካም መሆን ለራስ ነው። እናም መልካምነቴ ሁሌ ለኔ ይጠቅማ እንጂ ሌላ ሰው ብርቱ ጉዳት ጠቀምኩሽም ቢጎዳሽም ተጠቅመሽ ሁሉም ነገር ፈጣሪ ራሱ ይከፍላል ስል ይነግረዋል። አይ ቢሆንም አባዬ አንተ ልዩ ሰው ነው፣ ልዩ ነገር ነው የሚገባ ስትል ትነግረዋለች። እና አባዬ እንትን እያያኩበችው ብታወራው ነገር ግን ተንኮላ አሁንም ቢሆን ማለት ይችላል። እና ቲናና ናቲን እንደማይሆን ነገሮችን አብሮ ሳወሩ ቆይ ምንድነው ችግራችሁ? ምን ተፈጠረ? ትሁት እኮ ገረድሽ አይደለችም፣ አንቺ ተነስተሽ ውሃ መጠጣት ትቻለሽ፣ እሷን ለምንድነው የምታዣት? በማለት እሱም እጅግ በጣም ይናደድና ይበሳጫል። አልገባኝም ግን ለምንድነው እንደዛ ነው የምትጨቃጨቁ? ይልቁንስ ትሁት እጅ ልጅ ብታሳርፊኝ ይሻልሻል፣ አሳርፈት የምትማየውን ነገር እያወራች ነው። ይልቁንስ አንተ ነው የምትቆይ ስራ የለም እንዴ? እንደ ወንዶች ለምንድነው ወጣ ብላ የማትሰራ እያለች ቲና ለትሁት ሁሉ ነገር ለመናገር ወሰነች። ተመስገን መቼም ሊሆንላት እንደማይችልና እንደውም ካሁን በኋላ ምንም ቢፈጠር እሱ እንደማይሆን ነገረችው። እና ትሁት የሚገባች ተመስገን ነው ስትል እንደሰማ ድሮስ ካንተ ጋር ትናንትና ወኩ ሰው ጋር የምንሰማማ መስሎክ ነበር እንዴ? ድፍረትም ትሁት መቼም ያንተ ልትሆን አትችልም። ተመስገን ትናንትና ነው የመጣት፣ ተመስገን ግን ቆይቷል። ስለዚህ ተመስገን ብቻ ነው ትሁትን የምትወደው የሚወዳት እንጂ በጭራሽ አንተ ልትወዳት አትችልም በማለት ነገረችው። ያለሽ ትሁት እቺ ጓደኛሽን አስቀይማታለሁ፣ እውነት እጎዳታለሁ፣ የምታሳርፊ ከሆነ አሳርፊ፣ አሁን እያወራች ያለ ነገር ምንም ደስ አይልም እያለ ነበር። ቆይ አልገባኝም፣ ቆይ እንደ ህፃን ለምንድን ነው የምትጨቃጨቁት እናንተ? ህፃን ናችሁ እንዴ? ምን እየተፈጠረ ነው ብላ ነገረችው። ትሁት እውነቴን ነው እየነገርኩሽ ያለ ይህ ሰው በጭራሽ አይሆንልሽም፣ አይመጥንሽም ጭምር የሚወድሽ እንዳይተሸውቂ እኔ ተገፍቼ ሰው ገፍቼ መጥፎ ሆኜ አውቃለሁ እና እባክሽን ስሚኝ፣ ከዚህ ምክሬ ምንም አይነት ስህተት አታገኝበትም። ተመስገን ነው ከልቡ የሚወድሽ እንጂ ይሄ በጣም አጭበርባሪና ውሸታም ነው፣ እንዲጎዳሽ አንቺ ነሽ የምትወጂ እንጂ እሱ በጭራሽ ሊወድሽ አይችልም በማለት ትነግራታለች። ቆይ ለምንድን ነው እንደዚህ የምትይ እያለቻት ነበር። እውነቴን ነው በጭራሽ አይወድሽም እሱ እያለችው ነበር። እና እንደምንም ብሎ ናቲ ግን የራሷ ለማድረግ ሽማግሌ ልኮ እሷን ማግባት እንደምትፈልግ ትሁት በራስ እጅ ነው የምታወጣ፣ ትሁት ላይ መጥፎ እየሆንኩ ነው እያልኩ ነበር። እና ናቲ ግን እየተቀየርክ ነው ማለት የድሮ ናቲ አይደለም፣ አሁን ላይ በጣም ተቀይራል። ስለዚህ ወደ ራስ ብትመለስ ይችላል
ትችላለህ። እባክህ በዚህ አጋጣሚ ትሁትን እንዳታጣ ፈራለሁ፣ ምክንያቱም እያደረግካለ ነገር ምንም ደስ አይልም ብሎ ይነግረዋል አባዬ። ነገር ግን አባዬ እኔ ምን አጠፋው ብሎ ሲናገረው አባዬ እኮ ጥሩና መልካም ሰው ነው፣ አባዬ ይህ አይገባው እና እንዴት የቅድመ ሚስቱን ትደብቀዋለች በማለት ለአባዬ ሁሉ ነገር ለመናገር ቆርጣ ወሰነች። ምንድነው ልትነግሪኝ የፈለግሽው? በንገርኝ እንጂ ብሎ ቲና እባክሽ እየጠበቁሽ ነው ንገርኝ እንጂ ሲል አባዬ የቅድመ ሚስት እናቴ እንደደበቁ ልትነግረው ነበር። እናቴ ድንገት ሲመጣ እጅግ በጣም ደነገጠች። ወደ ተመልካዮቼ የዛሬ ቪዲዮ ይህን ምስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር